በመላው ዓለም የምትገኙ ኦርቶዶክሳውያንና ኦርቶዶክሳውያን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ እንላለን። በዓመቱ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከምታከብራቸው 33ቱ የእመቤታችን በዓላት መካከል አንዱ በዓል ነው። እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት በዓል ነው ማለት ነው። ይህ በዓልም በዘንድሮ ዓመት እንግዲህ በአዲስ አበባ ሀገረ ስብከት ውስጥ በምትገኘው ታዕካ ነገሥት በታላቅ ድምቀት ተከብሮ ውለዋል። በበዓሉ ላይም ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ እንዲሁም ደግሞ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት ተገኝተዋል። በተጨማሪም የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ የሆኑት ክቡር መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ፣ ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዴ የገዳሙ ዋና አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን እንዲሁም በሺዎች የሚቆጠሩ ምእመናን በበዓሉ ላይ ተገኝተዋል ማለት ነው። በዕለቱም የቃል ኪዳኑ ታቦት ከመንበረ ክብሩ ተነስቶ ሕዝበ ክርስቲያን 3 ጊዜ ዑደት በማድረግ ከባረከ በኋላ በገዳሙ ሊቃውንተ ቤተ ክርስቲያንና በገዳሙ መሰረተ ሃይማኖት ሰንበት ትምህርት ቤት መዘምራን ያሬዳዊ ዜማ ቀርበዋል ማለት ነው። ያሬዳዊ ዜማ ከቀረበ በኋላም በክቡር ሊቃውንት አባ ተክለ ሃይማኖት ወልዴ የገዳሙ ዋና አስተዳዳሪ በሆኑት ስለ ገዳሙ አጠቃላይ ስለ ልማቱ ለወደፊትም ሊሰራ ስለታሰበው አብነት ትምህርት ቤት ህንፃ አጠቃላይ ሪፖርት ቀርበዋል። ቤተ መቅደሱ በዓታ ተብሎ ተሰርቶ ለመጀመሪያ ጊዜ የተከበረውም ታኅሳስ 3 ቀን የዛሬን ቀን ስለነበረ ይሄ በዓል በዚህ ቤተ መቅደስ ከተከበረ 98ኛ ዓመቱ ነው ዛሬ። እንደዚህ አይነት ታሪክ ያለው ነው። ሊቃውንቱን አማክረው ታቦቱን ካስተከሉ ካስገቡ በዓሉን ካስከበሩ በኋላ ንግሥት ዘውዲቱ ግን ምን እንደሚያስፈልግ ተረዱ። ለቤተ መቅደሱ አገልጋዮች፣ ዲያቆናት፣ ካህናት፣ ሊቃውንት፣ ደቀ መዛሙርት ማፍራት ተገቢ እንደሆነ ሲረዱና ሲያውቁ ትምህርት ቤት ወይንም አዳሪ ትምህርት ቤት በአሁን ሰዓት መንፈሳዊ ትምህርት ቤት የሚባለው ታዕካ ነገሥት በዓታ ለማርያም የሚባለው ቤተ ጉባኤ ማሳነጽ ፈልገው ቤተ ጉባኤውን አሳንጸው በ1925ኛው ቤተ መቅደሱ አገልግሎት ከሰጠ በኋላ ከ5 ዓመት በኋላ ደግሞ ቤተ ጉባኤው ተገንብቶ ትምህርት ቤቱ የዳግማዊ ምኒልክ መታሰቢያ ትምህርት ቤት ተብሎ ተመሰረተ። ትምህርት ቤቱም ከተመሰረተ ዛሬ 93 ዓመቱ ነው። እንግዲህ 93 ዓመት ያስከበረው ትምህርት ቤት በኮሪደር ልማት ምክንያት በመፍረሱና ከአስፋልቱ ላይ ወደ ውስጥ በመግባቱ የግንባታ ሥራ አስፈልጎ ተገኝቷል። ምናልባት ሁልጊዜ እንደምንናገረው ኮሪደሩ ለዚህ ቤት ለቤተ ጉባኤው ትንሣኤ ሆኖ የመጣ ሊሆን ይችላል። ሥራ ሊያሰራ የመጣ ሊሆን ይችላል። ይሄ ባይሆን ላይሰራ ይችላል፣ ላይታሰብበት ይችላል። ሁሉም ሰው ትኩረት ወደዚህ ላያደርግ ይችላል አለ ብሎ ስለሚያስብ ማለት ነው። ነገር ግን በዚህ ምክንያት በአሁኑ ሰዓት የግንባታ ስፍራ ወይንም ግንባታ ለማከናወን ይቻል ዘንድ 10,248 ካሬ ለገዳሙ ትምህርት ቤት ተሰጥቶ እንዲገነባበት ፈቃድ የግንባታ ፈቃድም ዲጂታል ካርታ ተሰጥቶ በእጃችን ተገኝቶ እሱም መነሻ በማድረግ ገዳሙ ልማት ኮሚቴ አቋቁሞ አዲስ አበባ ሀገረ ስብከት የልማቱን ኮሚቴ ስራ አጽድቆ ሰጥቶን በዚያ ስራ ተጀምሮ ልማት ኮሚቴ የተጓደሉትንም በማሟላት ክረምቱ ላይ ለ45 ቀናት ጨረታ በማውጣት ወይንም የሚገነባውን ግንባታ ለማስገንባት ትምህርት ቤት ለማስገንባት ጨረታ ወጥቶ በጨረታው መሰረት ግልጽ ጨረታ ነው የወጣው። በሪፖርተር ጋዜጣ ታውጆ የተጫረቱት ጨረታ ነውና 20 ድርጅቶች ጨረታውን ገዝተው ከ20ዎቹ 10ዎቹ ጨረታውን ሰርተው መጥተው ተወዳድረዋል። የሀገረ ስብከቱ ተወካይ ባለበት የአራዳ ክፍለ ከተማ ተወካይ ባለበት ጨረታ ኮሚቴ ተቋቁሞ የጨረታው ሂደት ተጠናቆ አሸናፊው ተለይቶ ኢሜጅ የሚባል ድርጅት ወይንም አማካሪ ድርጅት አሸንፎ ከቤቱ ጋራ ውል ታስሯል ማለት ነው። በመቀጠልም መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ ይቺ ገዳም የሁላችን ባለውለታ የሁላችንም እናት ናትና ሁላችንም የበኩላችንን አስተዋጽኦ ልናደርግላት ይገባል በማለት
ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንትን ወደ አውደ ምሕረቱ ጋብዘዋል ማለት ነው። ብፁዕነታቸውም እመቤታችን ቅድስት ድንግል ማርያም የበዓሉን ታሪክ በማንሳት የዕለቱን ታሪክ ሰፋ አድርጎ አስተምረዋል። አበው ቤተከ ምስለ መባኤ ከስጦታዬ ከችሮታዬ ጥቂት ካለችኝ ከምሰጣት ጋራ ወደ ቤትህ እገባለሁ። ወእሁብ ብፅዓቴ ዘነበብኩ በአፉዬ በአፌ የተናገርኩትን በልቤ ያሰብኩትን በልቤ አስቤ በቃሌ የተናገርኩትን ብፅዓቴን የተቀደሰ የተባረከ የተለየ ስጦታዬንም ቃል የገባሁትንም ልሰጥህ እመጣለሁ። መጨረሻ ላይ አባታዊ መልእክት ቃለ ምዕዳንን በመስጠት የበዓሉ ፍጻሜ ሆኗል።